ዛሬ ከኔ ያኮናችሁ ይሄን መሰለ ቆንጆ በድፍን ምስር የሚዘጋጅ ሁሙስ አለ። ጠብቁ። ደናችሁ እንደመሰነበታችሁ ሼፋን አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ በምስር የሚዘጋጅ ሁሙስ ነው ወይ ደግሞ ሌንት ዲፕ ይባላል። ግን አሰራሩ ከሁሙስ ጋር በጣም ይመሳሰላል። ይህ ምግብ ዛሬ አብረን ሰራን ቆይታ እናደርጋለን። እንደተለመደው ግብአቶቻችንን በደንብ በተራ ካስታውቃችሁ በኋላ ቀጥታ ወደ አሰራሩ በጣም ቀላል ፈጣን ምግብ አሰራር ነው። ትንሽ ለየት አድርገን ስለምንሰራው ልዩ ጣዕም ታገኛላችሁ ዛሬ እንዳያመልጣችሁ። እሺ የመጀመሪያው ግብአታችን የተቀቀለ ድፍን ምስር አለ። ይሄ ለዚህ ስራ አስፈላጊ ነው። በጣም ቆንጆ አድርገን የተቀቀለ ምስር እናዘጋጃለን። ሌላ ግብአታችን ደግሞ ሽንኩርት አለ። ቀይ ሽንኩርት ማለት ይችላላችሁ። ነጩም ፋሮ ሽንኩርት መሆን ይችላል። እንዲሁ ደግሞ ዝንጅብል እናደርጋለን። ይሄ በጣም አስፈላጊ ነው ለስራ። ሌላ ግብአቶቻችን ደግሞ ነጭ ሽንኩርት፣ እነዚህም ለዚህ ስራ ያስፈልጉናል። ሌላው ግብአታችን ደግሞ ጣሂኒ ነው። ጣሂኒ እንግዲህ ያው በገበያ ታገኙታላችሁ ሱፐርማርኬት አካባቢ። ይሄ እንግዲህ ከሰሊጥ የሚዘጋጅ ዲፕ ነው። ጣሂኒ ያስፈልጋችኋል። ሌላ ግብአታችን ደግሞ እንቀጠቀጠ ያለው ባሮ ሽንኩርት ወፍራም ቢሆን ችግር የለም፣ ግን እነዚህ በለጥ ጣዕማቸው ቆንጆ ስለሆነ እነዚህን ብትጠቀሙ ጥሩ ያደርግላችኋል። እነዚህን እንጠቀማለን። ሌላ ግብአታችን ሎሚ ነው። ሎሚ ከላይ በኋላ ፍስስ የምናደርጋት ነው። የወይራ ዘይት በማድረግ ቆንጆ ማዘጋጅላችሁን ሁሙስ ወይም የምስር ሁሙስ መልክታላችሁ። ተካተሉ። በቅድሚያ እንግዲህ ያዘጋጀነውን ሽንኩርት በስላይስ ከትፋለን። ይዛገን እንዲያደርጋቸው ከፍ ይልም ችግር የለም፣ በኋላ ስለምፈጨው ብዙ አያስጨንቃችሁ። እንዲያርገን ይሄን ሁለቱንም ሽንኩርት እንጠቀማለን። ቀይ ሽንኩርት መሆን ይችላል፣ ግን ያው ትንሽ ጣዕሙ ቀለል ስለሚል የምታደርጉት ተመራጭ ነው የሚሆነው። እንደገና ትከትፋላችሁ። በማስከተል ደግሞ ይሄንን ሽንኩርት እንደዚህ እንከትፈዋለን። ተመሳሳይ መልኩ እንዳያደርገን እንዲያደርገን እንከትፍና እዚህ ጋር በጎን አስቀምጠዋለን። አሁን ባሮ ሽንኩርቱ እንደዚህ አድርገን እንዲያርጋችሁ ባሮ ሽንኩርቱን ከትፋለን። ቀጣይ ስራችን የሚሆነው ደግሞ ዝንጅብል መክተፍ ነው። እንደዚህ አድርጋችሁ ሰንጥቃ እንዲያርጋችሁ እሺ። ቀጣይ ስራችን የሚሆነው መጥበሻችንን ጥርና እንደዚህ አትክልቶች ካበሰልን በኋላ ከምስሩ ጋር ቀላቅለን እናዘጋጅላችሁን ሁሙስ መክታላቸው። ተቃጠለ። ተመልሻለሁ። ቀጣይ ስራችን መጥበሻ እንጥዳለን። ከጣድን በኋላ እዚህ ላይ የወይራ ዘይት እናደርጋለን። እንደዚህ አድርገን እንደዚህ ካደረጋችሁ በኋላ በጣም ወይራ ዘይቱ ሳይግል ሽንኩርት እንጨምራለን። እንደዚህ አድርገን ባሮ ሽንኩርት እናደርጋለን። ካደረግን በኋላ ይሄኛውን ባሮ ሽንኩርቱና ሽንኩርቱን በደንብ አድርገን እንደዚህ እናበስለዋለን። በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ፣ የደወል ምልክቱንም ጫን አድርጓት። ሁሌ አዲስ ምግብ በምሰራበት ሰዓት የማሳወቂያ ይደርሳችኋል። ላይክ ማድረግ፣ ሼር ማድረግ እንዳትዘነጉ። ከዚህ ቤተሰብ ከሆናችሁ ከዚህ ጉርሻ ቤተሰብ ከሆናችሁ ሁሌ አዲስ ምግቦች ሲሰሩ መላ ቤታችሁ ቀለል ያሉ ምግቦችን እንሰራላችሁ ተጠቀማላችሁ። አንድ የምትመለከቱት ቆንጆ ሆኖ እንደዚህ የበሰለ ነው ታያላችሁ። እንደዚህ ከበሰለ በኋላ ቀጣይ ስራችን ዝንጅብል መጨመር ነው። ብዙ ጊዜ ነጭ ሽንኩርት በጣም ታውሱት ሲበስል በበሰለ ቁጥር ከነጭ ሽንኩርት ማግኘት የሚገባን ጥቅም አረጋግጥ ስለምንችል በቻለ አቅም
ምግቡ ስንጨርስ እንዲወጣ አካባቢ ወደ ሻግ ብንጨምረው የበለጠ ተጠቃሚ እንሆናለን ከነጭ ሽንኩርት። አሁን ደስ ይላል ሽታው። በቃ የቀይ ሽንኩርቱና የባህሪ ሽንኩርቱ የዝንጅብሉ መገናኘት ልዩ ጣዕም እያመጣኝ ነው። የኪችንን ቃና ቀይሮታል። በጣም ደስ የሚል አሮማ አለ ኪችን ውስጥ አለ በአሁኑ ሰዓት። ይህን ካረግን በኋላ ሽንኩርት እንጨምራለን። ነጭ ሽንኩርት ታደርጋላችሁ። አሁን እየበሰለ ነው ያለው። ትንሽ ከሙን እናደርጋለን። ትንሽ ከሙን እዚህ እናደርግበታለን። ካረጋችሁ በኋላ ድፍን ምስሩ ይገባል። ያላችሁ ምስሉ እንደዚህ ያደርግን እንደዚህ እናደርጋለን። ካረጋችሁ በኋላ ትንሽ ጨው እንደወረይ ካረግባ እንደዚህ አድርገን እናበስለዋለን። እንግዲህ አሁን እናደርጋለን መሰላችሁ ትንሽ እናቀዘቅዘውና ጣሂን ጨምረን አብረን ፈጭውና ከዚያ ደግሞ ታገል ለምንወደት መልካላችሁ እንዲያመጣችሁ ጠብቁኝ። እሺ እንግዲህ መፍጫችን እንደዚህ ቅድም ያዘጋጀነውን ገለጣውን እዚህ ላይ እንዲህ ካደረጋችሁ በኋላ ጣሂን እንጀምርበታለን። እንደዚህ ጣሂኒ ታደርጋላችሁ። ሎሚ ፍሬ እናወጣና ፈሳሽ ካለው በቂያችሁ ነው። በጣም በቂ ቆንጆ ፈሳሽ ነገር አለው። እንዲህ ካደረኩኝ በኋላ የወይራ ዘይት ላይ እንጨምርበታለን። እንዲህ ካደረግን በኋላ መፍጫችን እናመጣለን። እሺ እንቀላቅለዋለን። እዚያ ግን ለማሹ እንዳያስቸግር እንደዚህ አድርጋችሁ ወይራ ዘይት አሳንሸዋለሁ። ይሄን ያክል ዘይት እንጨምራለን። አንድ ከፈጨን በኋላ እዚህ እናወጣለን። ዝርቅ ሳናመጣለን። እዚህ ከመጣን በኋላ የፈጨነውን ሙዚቃ እንደዚህ እናደርገዋለን፣ እናወጣዋለን። ካወጣን በኋላ እንዲያርጋችሁ እንደዚህ ካረጋችሁት በኋላ በላዩ ላይ ትንሽ የወይራ ዘይት እንደዚህ ፈስበት እንደዚህ አይነት ደረቅ ያለ ቆንጆ ቅርፊት ያለው ዳቦ ወይ ደግሞ በፒታ ወይ በቂጣም ትችላላችሁ። እንግዲህ ዲፑን አግመን መቅመስ ነው። አሁን ቀምሼ ደግሞ ጣም ነግራችኋለሁ። በጣም ቆንጆ ሆነ የድፍን ምስር ሙስ ወይ ደግሞ ድፍን ምስር ዲፕ ይባላል። ቅመሱትና ትወዱታላችሁ። እንደዚህ ቅርፊት ያለው ዳቦ ካገኛችሁ ቆንጆ ነው። ቂጣም ትችላላችሁ። በፒታ እንደዚህ እናደርግና በጣም ቆንጆ የሚጣፍጥ ልዩ የሆነ የሙስ አሰራር ነው። ማቆማቀቴ በጣም ከመንገራችሁ ላይ በጣም ማጋነን በጣም ልዩ የሆነ የአትክልቶቹና የዝንጅብሉ የምስሩ መገናኘት ከጣሂኒ ጋር ልዩ አድርጎታል።
እባካችሁ ሞክሩት። ጉሻ ከሼፍ ዮናስ ጋር ዛሬ የመሰነበት በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ እስከዛው ድረስ